አላ ሰው ነኝ እንደሚል ላሳያችሁ። ቆይ ተረጋጋ እንጂ ይሄማ ልከክልኝ ነው እኮ እንጂ ተው እንጂ ሊሆንዬ ላሳያችሁ። ቁርአን ላይ ላሳይክ። ኢፍናን እድሉን የሰጣችን እንደዚህ ስሜታዊ ሆነ አይደለም እንድታወራ አይደለም እኮ ላሳይክ። ቁርአን ላይ 18:110 ላይ ክፈትል። ቆይ ተረጋጋ እንጂ ሊሆንዬ ምን ሆነሃል? አንዴ ትከፍትልኛለህ? ከተረጋጋ እኮ ያወርደዋል አድሚኖች። ሰው ይቅርብህ። ኢሞሽናል አትሁን። ኢሞሽናል ዳሜጅ ይባላል ይሄ። አሁን ኢፍናን ስታወራ በጣም ተረጋግታ ነው የምታወራው። አንተም ደግሞ ተረጋግተህ ለማውራት ሞክር። የተያያዘ አርዕስት አለ እዛ ላይ መሀል ላይ ስትገባ ቆይ በኋላ ላይ እናስገባሃለን አለን። የቱ ጋር ነው እናስገባሃለን ያልነው? ዘፍጥረት 11:6 ላይ እየተናገርክ እያለ መሀል ላይ ገብተህ ልታርመን ፈልገህ ነበር። ስለዚህ ዘፍጥረት 11:6 ላይ መቀጠል ከቻልክ ትቀጥላለህ እንጂ እንደዚህማ የጨባራ ለቅሶና ተስካር አታደርገውም እኮ። እንደዛ ያለው የጨባሪቆስ መንደር ውስጥ ነው ያለው። እኛ ጋር እንደዛ አይነት ነገር የለም። የጨባራ ለቅሶና ተስካር ያለው ድብድብ ያለው ምናምን ነገር እዛ ሌላ መንደር ውስጥ ነው ያለው። የጨባሪቆስ መንደር ነው ያለው። መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር 1 ላይ ነው እንደዛ ያለው። ብሉ ወደኔ ምንድን ነው የሚለው? ብሉ በአፈር እስከምትበሉ ጠጡ ወደኔ እስክትመጡ የሚለው ነገር ያለው መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር 1 ላይ ነው ያለው። እኛ ጋር እንደዛ የለም ራሱ ማለት ነው። ተረጋግተህ ለምን አትልም? ስሜታዊ ትሆናለህ አንደኛ፣ ሁለተኛ ነገር ደግሞ ትቸኩላለህ፣ ትጮዋለህ። ቀደሙ ነኝ 18:110 ለምንድን ነው የማከፍቱልህ? መወያየት መጠየቅ አይቻልም እንዴ? ይቻላል፣ ግን አርዕስት ተይዞ እኮ ሲወራ በአርዕስቱ ነው የሚካሄደው። ከዛ አርዕስቱ ነፃ ሲሆን ታዲያ ስለ አምላክነት እያወራን ነበር አይደለ እንዴ? ተረጋግተህ ለምን አትልም? ስሜታዊ ትሆናለህ አንደኛ፣ ሁለተኛ ነገር ደግሞ ትቸኩላለህ፣ ትጮዋለህ። በዛ ላይ ምናምን ብዙ ነገሮች እንዳታስወርዱኝ። አሁን እንትን እንበል 18:110 ምንድን ነው የሚለው? እሺ አውጣለህ እስቲ ብሮ እስቲ እንየው እስቲ ምን ይፈልጋል? ቁርአን እሺ ሂድ ይከፈትልህ። እንግዲህ አንድ ጥያቄ ነው እንትን ያለው 18:110 ነው የምንገባው። ከዛ ውጪ ሌላ ነገር አናወራም ማለት ነው። አውጣለት። ምንድን ነው የፈለከው 18:110 ላይ? እኔ የአምላካችሁ ነኝ የሚለው ሰው ነኝ ያለው ማን ነው? ወይ አማርኛ በዳዴ ሄደ። እኔ አምላካችሁ ሰው ነኝ ይላል እኮ። በል የተባሉት ለረሱል ሰለላሁ ዐለይሂ ወሰለም ነው በል የተባሉት። ወደ እኔ የሚወርድልኝ ወህይ ነው፣ እኔ ደግሞ ቢጤያችሁ ሰው ነኝ። አምላካችሁ አንድ አምላክ ነው በል ቁል በል። አንተ ሂድና በላቸው። አላህ ነው ለረሱል ሰለላሁ ዐለይሂ ወሰለም እየተናገረ ያለው። እኔ አምላካችሁ ያለው ማን ነው? ረሱል ሰለላሁ ዐለይሂ ወሰለም አምላካችሁ አንድ አምላክ ነው፣ እኔም ከእርሱ ወህይ የሚወርድልኝ ሰው ነኝ በል ቁል በል የሚለውን አንድ ያሳየው እስቲ። ወይኔ አስደበደብከኝ። ንጽጽር ብለህ መተህ እንደዚህ አማርኛ እኔ አምላካችሁ ነኝ የሚለው ማን ነው? ኧረ ቆይ አንተ ሰው ሰለላሁ ዐለይሂ ወሰለም ሄደው እንዲሉ ነው የተባለው። ወይኔ ንጽጽር በቃ ቢቀርብኝ እኔ ባቆም ይሻለኛል። እኔ አምላካችሁ የሚለው አለ አይደል? ኧረ ቆይ አንተ ሰው ኧረ ክርስቲያኖች የምር እኮ እስቲ አንብብልኝ። እኔ አምላካችሁ ይላል። እሺ ቆይ እባክህ ይነበብ። እኔ አምላካችሁ አንድ ይልባር እኔ የሚሉት ነብዩ ነው። እኔ አምላካችሁ አንድ አምላክ ብቻ ነው ማለት ወደ እኔ የሚወርድልኝ ቢጤያችሁ ሰው ብቻ ነኝ። ብራዘር የጌታ መገናኘት የሚፈልግ ሰው መልካም ስራ ይስራ፣ በጌታው መገዛት አንድን ማያጋራ በላቸው የሚለው ማን ነው? ቁል የሚለው በላቸው የሚለው ማን ነው? ንጽጽር በላቸው የሚለው እኔ እኮ እየጠየኳችሁ ነው። እኔ አላወቅኩትም። በላቸው የሚለው አላህ ነው የሚለው ደግሞ ለማን ነው? ለረሱል ሰለላሁ ዐለይሂ ወሰለም ለነብዩ መሐመድ ነው። ነብዩ መሐመድን ሄደ በላቸው፣ ለህዝቦች በላቸው። ምን በላቸው? እዛ ጋር ምን በላቸው? እኔ አምላካችሁ አንድ አምላክ ብቻ ነኝ። እኔ አሁን ለምሳሌ አንተ ምን አልኩ መሰለ? ሂድና ለኤብሮ እኔ የንጽጽር ተማሪ ነኝ በለው አልኩ ብዬ ላኩ። ከላኩ በኋላ ሄደ እኔ የንጽጽር ተማሪ ነኝ ብለህ ለኤብሮ ብትነግረው የንጽጽር ተማሪ ነኝ ባዩ ማን ነው? አንተ ነህ ወይስ እኔ ነኝ? እኔ ነኝ። እስቲ ብዙም አልገባህም? እሱ እኮ ነው የምልህ። አምላካችን አላህ በል ሲላቸው ለረሱል ሰለላሁ ዐለይሂ ወሰለም ሄደው የሚሉትን ነገር ነው በል የሚባለው ነገር ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያወጣለት አንዴ እንዲገባው 27 ላይ ያወጣለት። እንግዲህ በአማርኛው ማለት በባይብል ሞር ይገባቸዋል ብዬ ስላሰብኩ ነው። ይታያል። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞች ሄደሽ እኔ
ወደ አባታችሁ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለው ብለሽ ንገራቸው አለ። የሚያደርገው ማን ነው? እግዚአብሔር እንትን ኢየሱስ ነው። ሄደሽ ንገራቸው ያለው ማንን ነው? ለሐዋርያት። ተናጋሪዋ ማናት? ማናት ተናጋሪ? ያለች ተናጋሪች ማናት? የላካት ማንን ነው? ማርያም፣ መግደላዊት ማርያም። መግደላ ማርያም ናት ራሷ የምታደርገው አይደለም። ኢየሱስ ሄዳ የምትናገረው ነገር ነው አይደለ? በቃ ፊሽካው ተነፋ ማለት ነው። ግልጽ ነው እኮ እንደዚህ ማስረዳት ነው እንጂ አይ እንትን ባትሉ ቅድም አስወጥታችሁ አይደለም። እንደዛ ሳይሆን አንተ ለመሰለ ሞቅ ብለህ ስትመጣ እኛ ደግሞ አንተን ስሜታዊ ውስጥ አስገብተን ወዳሉን ነገር አስገብተን ወደ ብሽሽቅ እንዳይሄድ ነው። እኔ ወላሂ ነው የምልህ እዚህ መድረክ ላይ በምሽሽቅ መልኩ መነጋገርን አልፈልግም። አንዳንዴ ግን የሆነ ነገር ሰዎች በልካቸው አንዳንዴ በቃ የሆነ ነጥብ ለማስቆጠር ምናምን ሲመጡ አንዳንዴ እስቲ ምንም እንዳልሆኑ ለማሳየት የሆነ ነገር እናደርጋለን። ለአንተ ግን ዛሬ ምንም አላደረግንም። በትህትና ነው ያናገርን። ሌላ ጥያቄ ካለ ጨምርና መርቅልንና ከዛ ወደ ሌሎቹ እንሄዳለን ማለት ነው። ጨምር። ንጽጽር አሪፍ ነው። ንጽጽር አጀማመር ጥሩ ነው። እንግዲህ ወደፊት ደግሞ እሺ፣ አንዴ ልቆይና አንድ ጥያቄ አለኝ። እስቲ በቃ ችግር ሚዩት አድርጋ ተቀመጣ አትውረድ። እሺ እሺ። ኡስታዝ እንዴት ነህ? ሰላም ነኝ ያለው። ራማ እንዴት ነህ? ራማ አይደለሁም ሀብታሙ ነኝ። ከስር ያለው ነው እንዴ? እኔ የምለው አንድ ጥያቄ ልጠይቅህ ነበር። ከፍቶ ስለነበረ ነው። ይቅርታ። እሺ ያወራው ችግር የለውም። ጥያቄ ሳይሆን ኡስታዝ ክርስቶስ አምላክነት ላይ አለዛ ስላሴ ላይ ነው የሚያወራው። ይሄ እንደዛ ነው ያለበት። ችግር የለውም። ሰግጄ ልምጣ። ኡስታዝ አንተ አንብበህ መጽሐፍ ቅዱስ ላይ ኢየሱስ አህያ እንደሰረቀ ማስረጃ አለህ? እንጃ አህያ ሰረቀ ብዬ ተናግሬ ያውቃለሁ እኔ እንደዛ። ጎበዝ፣ አመሰግናለሁ። አንተ አይደለም ተናገርከው፣ ቅድም ኢብራሂም ስለተናገረ ነው። አሁን ሁለታችንንም ዳኘንና ለተናገርነው ነገር ማስረጃ እናምጣ። ረጋ ብለህ አውራ። እርማትም ከሆነ እኮ ረጋ ማለት አለብህ አንተ። እውነት የያዘ ሰው እኛ ሙስሊሞች የምንለው ምን መሰለህ? የምንሳደብለት እንደገና ደግሞ የምንደባደብለት ገብቶሃል? የምንዋሽለት እውነት የለንም። እውነት የያዘ ሰው። ስለዚህ በተቻለ አቅም አንተ እውነት ከያዝክ ረጋ በል። እሺ አብትሽ ሲጀመር ነቢዩን ሰለላሁ ዐለይሂ ወሰለም እጥብ አድርገህ ስትሳደብ አልነበረ? ቅድም አልተሳደብኩም። አንተ ስርዓት ያዝ። አልተሳደብኩም። ማስረጃ ያለውን ነገር ነው የተናገርኩት። ከፈለክ አሁን ይኸው ማስረጃ እሰጥሃለሁ። ተናገርኩት ነገር አዳምጠው። መጀመሪያ አዳምጠው። አይብሮን መደማመጥ ጥሩ ነው። ማስገባት ለምን እሱም ማዳመጥ አለበት እኮ። መጀመሪያ አውራና ከዛ አንተ ታውራለህ። አንተንም እድል እንሰጣለን። አብትሽዬ እንደዚህማ አትሁን። አዳምጠው። ሲጀመር በስነ ስርዓት የማውራት ፍላጎቱም አላማውም ኢላማውም የለም። ለመሳደብ ነበር የመጣው። ተሳደብክ። ዛሩ እያለች ከዛራ ጋር ያልተግባባ ሰው ከማንም ጋር የሚግባባ ሰው አለ? ምን ገረን ወጥቷል። ወርዷል። ራሱ ተረጋግተው ማውራት ሲያቅተው ያው እንግዲህ ወርዷል። እንግዲህ ጊዜ ሲኖረ ተረጋግተህ እና ሌላ ጊዜ ማለት ነው። ራማን አስቀጥለው። ኤብሮ ሰግጄ ልምጣ። አካውንቲንግ ዙር አዝኗል። እሺ ኡስታዝ ደርሰናል። ይቀመጥና ራማ ቀጥል። ሰላም ይብሩ፣ እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። ሰላም ነው፣ አልሐምዱሊላህ። በጣም እሺ። ክርስቶስ አምላክ ነው? ማስረጃ ይኖራል? በትክክል። አይ ቆይ እስኪ እኔን ያስቀጥለኝ። በጣም ቆየሁ ከመጣሁ ነው። ኧረ ቆይ ማሩ፣ አንዴ ቆይ አንዴ። እሺ እሺ። ክርስቶስ አምላክ እንደሆነ ነው የምትፈልገው ማስረጃ? ማስረጃ እፈልጋለሁ። እሺ። በነገራችሁ ላይ ልጁ ማስረጃ እስከሚያመጣ 1900 ሰዎች ዛሬ በጣም የሚገርም ቪዲዮ ነው የለቀቁት። ሁላችሁም ኮሜንት አድርጉ፣ ሁላችሁም ሼር፣ ኮፒ ሊንክ አድርጉ። እሺ፣ በጣም የሚገርም ቪዲዮ ነው የለቀቁት። ወላሂ በጣም የሚገርም ሰው። ይሄንን ሁሉም ሰው ማወቅ አለበት፣ መረዳት አለበት። እሺ፣ አሁን መቀጠል ትችላለህ ራማ። ኦኬ፣ አትሂድ። ወደዛ ከሄድክ አወርዳለሁ። ራማ ተመለስ፣ ራማ ተመለስ። ላወርድ ነው። ወደዛ ትሂድ። ኦኬ፣ ታችሁን በቃ እሺ፣ ታችሁንና ላክ ድጋሚ። እኔ ወደ ውስጥ የሚገባ ሰው አላስቀምጥም እዚህ ላይ። እሺ ጃ ሰላም አለይኩም። እንዴ ጃቢር አቢር። እሺ የለም መሰለኝ ጃ። እሺ ዲና አለሽ? ዲና ክርስቲያኖችን አስገቡሽ። ዲና ኦ ማይ ጋድ። እሺ ማሮ መቀጠል ትችላለሽ። የሌላችሁ ሰዎች ላውራችሁ ነው። አይ ቅድም ኔትወርክ አስወጣኝ። እሺ እና ስጭኝ። እሺ ኢየሱስ አምላክ መሆኑን የሚያስረዳ አንድ ጥቅስ ስጭኝ። እሺ
ያንን ያነበብክ እያለ ነው የወጣሁት ስለ ሙታን ትንሣኤ። እስኪ እኔ ጋር እንቀጥል። ኔትወርክ እኮ ነው። ለምን አስወጣኸኝ? አይደለም ወደ ውስጥ ከገባ ለሪፖርት ስለሚመስለን አንተ ባታረግ እንኳን እናስወጣለን። እንደዛ ነው። እሺ ኧረ የምን ሪፖርት ነው? እሺ እኔ ጋር እንቀጥል። አንተ ታረጋለህ አይደለም ስለሚያደርጉ ብዙዎች አይታወቅም። ለዛ ነው። ሽራማ ቀጥል። እሺ የኢየሱስ ክርስቶስ አምላክነት ላይ ነው ጥያቄው? አዎ። እሺ የሮሜ መልእክት ቅዱስ ጳውሎስ ወደ ሮሜ የላከው መልእክት ምዕራፍ 9 ቁጥር 5 እናውጣልኝ እስኪ። አባቶችም ለነሱ ናቸው ክርስቶስ በስጋ መጣ ይላል መጽሐፍ። እሺ አባቶቻችን ናቸው ከእነርሱም ክርስቶስ በስጋ ተወለደ፣ እርሱም ከሁሉ በላይ የሆነ ለዘላለም ቡሩክ አምላክ ነው። ኢየሱስ ክርስቶስ በስጋ እንዲመጣ ያደርገው ማን ነው? አይወል በስጋ አሁን ይሄ ጠቅሶ ላይ መወያየት ትችላለህ። እርሱም እነርሱም አባቶቻችን ናቸው ከእነርሱም ክርስቶስ በስጋ ተወለደ። አዳምጠኝ። ከእነርሱም ክርስቶስ በስጋ ተወለደ። አይልም። እርሱም አይልም እንደዛ አይልም። አውጣልኝ እሺ ካላለ እንደዛ ነው እንዴ? እንግዲህ የአንተ መጽሐፍ ቅዱስ እና የኔ መጽሐፍ ቅዱስ ከተለያየ ምናልባት እንግዲህ አላውቅም እኮ እንዴ ምን ሆነ ነው? ያው ሮሜ ምዕራፍ 9 ቁጥር 5 አባቶችም ለነሱ ናቸው ከነርሱም ክርስቶስ በስጋ መጣ ነው የሚለው ታያ። በስጋ መጣ ተወለደ፣ በስጋ መጣ አንድ ነው። እሺ በቃ ጥሩ። ማን ነው ክርስቶስን በስጋ መጣው? እሱ ነው ጥያቄ። ቀጥል፣ ዝም ብለህ ሂድ። እኔ እኮ ጠቅሶን ያመጣሁት እኮ እኔ ነኝ። ክርስቶስ በስጋ መጣ። እንደዛ ከሆነ አብራራ። ጥቅስ መጀመሪያ እሺ፣ በቃ አብራራ። እሺ ክርስቶስ በስጋ መጣ ማለት ክርስቶስ በስጋ ተወለደ ነው። መጣ፣ በስጋ መጣ፣ በስጋ ተወለደ። እርሱም ከሁሉ በላይ የሆነ ለዘላለም ቡሩክ የሆነ አምላክ ነው አለ። ማን? በስጋ የመጣው ክርስቶስ ለዘላለም ቡሩክ የሆነ አምላክ። ጨረስክ? አይ ይሄ ላይ ምን ጥያቄ አለ ነው? እንዴ ቀላል ጥያቄ አለኝ። ክርስቶስን በስጋ ያመጣው ማን ነው? በስጋ ያመጣው ማን ነው? ይሄ ስለ ምስጢረ ሥላሴ በጠይቀም አትመልስም አንተ ማለት ነው። የመወለድ ግብር ይኸውልህ፣ የመወለድ ግብር ወልድ የመወለድ ግብር አለው። ቆይ አንድ ጊዜ ራማ በደንብ እናወራለን። ችግር የፈለግ ጥግ ድረስ እናወራ። ወላሂ ነው አታስብ። ክርስቶስን በስጋ ያመጣው ማን ነው? ክርስቶስ በስጋ ያመጣው ሳይሆን ክርስቶስ በስጋ ክርስቶስ ራሱ አምላክ አይደል እንዴ? ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል አይልም? ኢየሱስን አመጣ። አብ ልብ ነው፣ ቃል መውለድ ስላለበት ይሄ የአብ ግብር፣ የወልድ ግብር፣ የመንፈስ ቅዱስ ግብር የራሳቸው የሆነ ግብር ስላላቸው ነው። አብ ልብን መውለድ ስላለበት ማን ያመጣ ይላል? አይውልህ እግዚአብሔር አብ እግዚአብሔር ወልድን መውለድ ስላለበት ይሄ የመውለድ ግብር ነው። ማን ያመጣው ይላል? ጥያቄ ጠየቅኩ፣ መልስልኝ እባክህ። አይውልህ ሌላ ጥቅስ እኮ ራሱ ዝም ብለህ ሌላ ጥቅስ ከመሄድ በፊት የለምን የኔን ጥቅስ አታብራራልኝም? እዚህ ያለው ጥቅስ ያስፈልጋል፣ ግዴታ ነው። ጥቅስ በጥቅስ ነው የሚብራራው። ምንም አያስፈልግም እኮ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለ እኮ። በጣም ጥሩ። ማን ያመጣው ያንን? ምክንያት ስላለኝ አሁን አይውልህ ለምን አታብራራውም? እዚህ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለህ። እዚህ ጋር አሁን እናብራራው እኮ ነው። አንድ ባንድ እኮ ጥርስና ምላሱን እንዲህ እየቆራረጠን እናየዋለን። ስለዚህ አሁን እንደሱ አይደለም እኮ ማብራራት። ከአባቶች ክርስቶስን በስጋ ያመጣው ማን ነው? ሌላ ጥቅስ ልንገርህ። አትንገረኝ። ማን ያመጣው? ክርስቶስ በስጋ መጣ። ራሱ መንጣትም ይሄ እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር አብ በእግዚአብሔር ወልድ ህልው ነው። እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ህልው ነው። አንዱ ባንዱ ህልው ናቸው። ይሄ እኮ አይደል? ክርስቶስ በስጋ ያመጣው ያለው ውስተት ነው። ሐዋርያት ሥራ ላይ ያለው ውሸት ነው። እሱ አንዱ ባንዱ ህልው ናቸው። ይሄ እኮ የእግዚአብሔርን ባህሪ አመጣው የሚለው ውስተት ነው። ተሳስቶ ነው ያኛው የሐዋርያት ሥራ ጻፊ። እግዚአብሔር አመጣው ሳይሆን ይኸውልህ እግዚአብሔር አንደኛ አመጣው የሚለው ነገሩ ራሱ ይሄ የመለኮት ጸባይ ነው። ኢየሱስ የሚለው ቃል ደግሞ የስጋነት ጸባይ ነው። የስጋ ስሙ ነው አይደል? ኢየሱስ የስጋ ስሙ ነው። በስጋ ማርያም ከተገለጸ በኋላ የሚወጣል የሚነገርለት ስም አይደል? ኢየሱስ እኮ ክርስቶስ ማለት ነው። እሱ አይደለ? ያ ክርስቶስ ከዛ በኋላ ነው ስሙ የተሰየመለት መሲሁ። አዎ በትንቢት ነበረ። ስለዚህ አባቶችም ለነሱ ናቸው። ክርስቶስ በስጋ መጣ። ክርስቶስን በስጋ ያመጣው ማን ነው? ክርስቶስን በስጋ ያመጣው ማን ነው? ክርስቶስ በስጋ መንጣት ስላለበት በስጋ መጥቷል ነው። ግን ያን በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው። ማን ያመጣው ክርስቶስን በስጋ? አይውልህ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለ። ክርስቶስ አምላክ እንደሆነ የሚጠቅስ ጥቅስ አንተ አለ ብለኝልህ። በስጋ ያመጣው ማን ነው እንዴ? ክርስቶስ የተባረከ አምላክ ነው አለ። ምን ማስረ አሁን በዚህ ምን ማብራሪያ ያለን? ይሄ መመለስ ያስፈራል። ከባድ ነው ጥያቄው። ምንም አይውልህ ምንም ስለሚያስፈራ አይደለም። ምንም ስለሚያስፈራ እኮ አይደለም። ዮሐንስ ራእይ ምዕራፍ 1 ላይ ገብተህም ማየት ትችላለህ። ከፈለክ ለመጣ ይችላል። ይሄ ውሸት ነው ያመጣው ጥቅስ ሐዋርያት ሥራ ምዕራፍ 13 ቁጥር 23 እግዚአብሔር እንደተስፋው ቃል መጀመሪያ እዚሁ ጋር አብራራልኝ። እዚህ በዚህ ጥቅስ ምን አለ?
ክርስቶስ በስጋ ራሱ ክርስቶስ በስጋ መጣ አለ። ያ በስጋ የመጣው ክርስቶስ ደግሞ ለዘላለም የተባረከ አምላክ ነው አለ። አምላክ እንደሆነ ጥያቄ ያለኝ አይደል ያልኩህ? በቃ መመለስ ካልፈለክ በቃ ያው የፈራው ነገር አለ ሚውት አድርግልን። በቃ ምንም መፍራት አይደለም እኮ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለ። በክርስቶስ አምላክነት ላይ ጥያቄ ያለኝ ብለህ የለ መልስ እኮ ለእነ እንድናወራ እኮ ነው ብራዘር። ወይ እኔ ላስረዳ። በቃ አንተ ማታስረዳ እኮ ነው። መልስ አትመልስ ሳይሆን በክርስቶስ በስጋ መጣ፣ ከአባቶቻችን ክርስቶስ በስጋ መጣ፣ እርሱም የዘላለም የተባረከ አምላክ ነው ብለዋልና ምንም ሌላ ቦታ መሄድ ሳያስፈልግ እዚህ ጋር ምን መልሳለን? ሰላም ብያለሁ። እንዴት ነህ? አይ ቆይ ኢብራሂም ጋር እንቀጥል። አይ እሱ እንትን ስላለ አይደለም ማለት ላረጋጋ ስለፈለኩኝ ነው እንጂ እሱ ለአንተ ምን መረጋጋት ያስፈልግ? አንተማ እየሰገድክ ነው። ስገድ ዝም ብለህ አንተ እሱ ጋር እናውራ። ሰግጄ መጥቻለሁ። አሁን መጥቼ ነው ጨርሼ ነው። ጩኸት ያስመጣ። አይ ጩኸት ስጨርስ ስመጣ እንትን ቶንህ በጣም ከፍ ብሎ ስላየው ላረጋጋ ነው። ካልሆነ ግን ያው የግዴታ አይደለም። አንተን የሚያስቆጣና የሚያናድድ ነገር ማድረግ ስለማንፈልግ ልናቆም እንችላለን፣ እንገደዳለን ማለት ነው። ምክንያቱም በዚህ መንፈስ እንድታወራ አይደለም። አንተ ሮሜ 9:5 ላይ ያለውን ለአምላክነቱ ማስረጃ ይዘህ መጣ። እዛው ጥቅስ ላይ ደግሞ የሚመጡ ጥያቄዎች አሉ እዛ ጋር ማለት ነው። እና እሱን ሊያስረዳ ሲፈልግ በቅንነት መረዳት ካልፈለግ ያስቸግራል እንደዛ ለማውራት ማለት ነው። ምክንያቱም አንተን ማናለዛ ቅንነት እኮ አይደለም። ይኸውልህ በክርስቶስ አምላክነት ላይ ጥያቄ ነበረው። ክርስቶስ አምላክ አይደለም ብሎኛል። በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው የሚል ጥቅስ ሰጠሁትኝ። በቃ አለቀ ጨዋታው ማለት ነው። ገብተህ ሮሜ 9:5 አንብበው እስኪ። ይኸው ችግር የለውም። በቃ ለዘላለም የተባረከ አምላክ ነው። ከዚህ በላይ ምን ትፈልጋለህ? አምላክ እንደሆነ ማስረጃ አንተ አይደል ያልከኝ? ከፈለክ ደግሞ የናብቦ ራዕየ ዮሐንስም ምዕራፍ 1 ላይ ገብተህ ማንበብ ትችላለህ። ከቁጥር 17 እኮ ጠጅ ቤት አይደለም ያለው ማለት እየተደማመጥን ቢሆን ጥሩ ነው። ምክንያቱም ማን ያስወርደው አምጡትና አንዴ እባክህ ማለት በመደማመጥ ላይ የተመሰረተ ነገር ይሁን ራሱ ማለት ሮሜ 9:5 ላይ ምንም ነገር እዛው ሳንሄድ እዛው ለኢየሱስ እንዳልሆነ ማስረጃ ሰጣለሁ። ሮሜ 9:5 ማለት ነውና ተረጋግተህ እንትን በል። ኤብሮ ሊሰግድ ሄዷል። አስገቡት። ራማ በተረጋጋ ደስ ይለኛል። አይ ቲንክ ኦቨርላፕ እያርክ ነው እየተደራረብክ ስለምታወራ ሚስ አንደርስታንዲንግ ይፈጠራል። አላዳማጭም ታች ጥሩ አይደለም። ለአይምሮም ራሱ ጥሩ አይደለም። ዝም ብሎ ኮንፍሮንቴሽን ነገሮች ማለት ነው። ግባ ኦኬ። ለሌላ ሰው እድል ስጡ ማለት ነው። እንግዲህ እሱ ካልገባ ማለት ነው። ኡስታዝ ጀማል አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማል አለው። ትሰግዳላችሁ እናንተ ጋር አሰራዘነ እናንተ? ኦኬ በቃ ኮንትሮል አድርገው የመግባት ይፈልጉ ሰዎች ካሉ አስገባቸው ራሱ ማለት ነው። ገስት ላይ ያሉ ሰዎች ኢንቫይት። ኦኬ ኦኬ ኦኬ። እንደዛ ከሆነ ላይ ገስት ላይ ያሉ ሰዎች ማውራት የሚፈልጉት ነገር ካለ ሀሳብ መስጠት ይችላሉ። ካልሆነ ግን ኦኬ አይ ችግር የለውም። ሰላም ይሰማል? ይሰማል በደንብ። አዎ ቅድም ኔትወርክ አፈጠነ ነው። አይ ችግር የለውም። ያው አንዳንዴ ያጋጥማል ራሱ ማለት ነው። አልሰማውም ነበር ያንን መጀመሪያውን እንትን። ምንም ችግር የለውም። ከነበርሽበት መቀጠል ትችላለሽ፣ ወይም ደግሞ ሌላ ጥያቄ ካለሽ እስልምና ላይ መጠየቅ ትችላለሽ። ካልሆነ ደግሞ የምትነግሪ የምታስተምሪ ነገር ካለ ደግሞ የሆነ ነገር ብትይን ደስ ይለናል። ማስተምረውማ ኢየሱስ ክርስቶስ እንደሚወዳው ወላሂ በይስ በጣም ነው። እኔን ያቀኛል፣ አንቺን ያቀሻል። አዎ ኦኬ። እስቲ የማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ አውጪልኝ። ማርቆስ ምዕራፍ 13 ቁጥር 31 13 በቁጥር 31 ነው። ስንት ነው? ቁጥር 32 ላይ ምዕራፍ 13 ቁጥር 32 አዎ 13 32 ላይ ሲያወጪው ምን ይላል? ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም። ጊዜው መች ማ ብቻ ነው የሚያውቀው አለ? ከአባት በቀር። አባት የሚለው ግዕዙ ላይ አብ ነው የሚለው፣ ግሪከኛው ፓትሮስ ይለዋል፣ እንግሊዝኛው ዘፋዘር ይለዋል። ከአብ በቀር ሰዓቷን ማንና ማን እንደማያውቅም አለ። ማንና ማን ነው የማያውቁት? መላእክትና ማን ጭምር አለ። የማያውቁትንም አስቀምጧል። ወልድም ቢሆን አለ። ግዕዙ ወልድም ቢሆን ነው የሚለው፣ ሁዮስ ነው የሚለው ግሪከኛው። እንግሊዝኛው ዘሰን ነው የሚለው። ቀንና ሰዓቱን ያውቃል ወይስ አያውቅም? ኢየሱስ ያውቃል እንጂ እንደዚህ ያለበት እኮ የራሱ ከአብ በቀር ይላል እኮ። ከአብ በቀር አሁን ለምሳሌ ከአብ ምጻቱ አዎ በቀር የሚል ነገር አድቨርብ አለው፣ ተሳጋገስ አለው። ከአብ በቀር ይላል። ከማ በቀር? ከአብ በቀር አለ። ከዛ አንጻራዊ ነው እንዳትዩ ደግሞ ኤክስክሉድድ አድርጎ ወልድና መላእክትን አወጣቸው ከዛ ውስጥ ከእውቀቱ ላይ
እና በምን አግባብ ነው ኢየሱስ ያንን ነገር እንትን ማለት ነው? ወልድ የማያውቅበትና አብ የሚያውቅበት አግባብ በምን አግባብ ነው እንደዛ የተቀመጠው? እኮ መጀመሪያም ከእርሱ ተልኮ አይደል የመጣው እኮ አያውቅም። ብዙ ነገር አያውቅም ኢየሱስ ማለት ነው። የማያውቃቸው ነገሮች አሉ ማለት ነው ኢየሱስ አይደል? ስለዚህ እኔን አያውቀኝም ማለት ነው። እኔ እንደሚያውቀኝ ማስረጃ ስጪኝ እስቲ። እሺ አንተ እኮ አሁን ለምሳሌ ማቴዎስ እንትን ላይ ዮሐንስ ወንጌል ላይ እዛው ማለት ምዕራፍ 5 ላይ ሙታኖች የኢየሱስ ክርስቶስን ድምጽ የሚሰሙበት ጊዜ ይሆናል፣ እርሱም አሁን ነው፣ የሚሰሙትን በሕይወት ይኖራሉ ይላልና ኢየሱስ ክርስቶስን በመስማት እኔ እንደሚያውቀኝና የዘላለምን ሕይወት እኮ ስሞቻቸው በሕይወት መዝገብ ላይ ያልተጻፈ ሁሉ ወደ እሳት ባህር ተጣሉ ይላል አይደል? ስለዚህ መጽሐፍ የሚቻለው በሕይወት መጽሐፍ ላይ ሁሉ የተመዘገበው መዝገብ ከራሱ ያገኘው ነገር አይደለም አይደለ? መጽሐፍን ከማን የተቀበለው? ያን መዝገቡ የተመዘገበው መዝገብ ከማን የተቀበለው? መጀመሪያም የነበረ እኮ ነው ያ መዝገብ። ማንንም ሊከፍተው ያልቻለው መጽሐፍ ነበረ። ከማን ነው መጽሐፉን የወሰደው? ያን መጽሐፍ እኮ በሰማያት ያለው ማተሙንም ይፈታ ዘንድ ማን ነው እኮ ከማን ነው የወሰደው? የተቀበለው ከማን ነው? ማን እጅ ነበር ያ መጽሐፍ? አብ ዘንድ። ኦኬ፣ የተቀበለው ማን ነው? ኢየሱስ ክርስቶስ። ስለዚህ ከራሱ ያገኘው ነገር አይደለም ማለት ነው። እኔ የፈለኩት ምንድነው? እኔ እኮ ያንን እኮ ነው ልልህ የፈለኩት። መጀመሪያ ማጻፍ ያለብህ አንተ ነህ። ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ በመቀበል በመንግስት እኔ የፈለኩት አሁን ማሮንና ወሂድን ኢየሱስ አሁን ላይ እንደሚያውቅ ማስረጃሽ ምንድነው ነበር ያልኩሽ የነበረው። ጥቅስ ካለች ሰጪኝ ነበረ። ጥቅስ የለሽም ራሱ ማለት ነው። እንደውም ኢየሱስ የማያውቃቸው ነገሮች ብዙ ነገሮች አሉ። እንኳን አይደለም እኔን ሊያውቅ ይቅርና በለሲቱን ማለት ነው። በለሲቱ ፍሬ ያላት ወይስ የላትም ብሎ ሄዶ ሞክሯት፣ ምናልባት ይኖርባት ይሆን ብሎ ሞክሯት እንደሌለባት ሳያውቀው ተናዶ የረገማት ሁላ ሁኔታ ነበረ። ታስታውሽ እንደሆነ ማቴዎስ 21 ላይ ወይ 22 አካባቢ ላይ እንደዚህ አይነት ነገር አለ። ስለዚህ በለሲቷ ወቅቱን በስላለች ወይስ አልበሰለችም የሚለውን ፍሬ ይገኝባት አይገኝባት የሚለውን የማያውቀው እኔ ወሂድማ ከ2000 ዓመት በኋላ የተፈጠርኩትን ወሂድን እኔን አያውቀኝም ራሱ። እንኳን ሊወደኝ ይቅርና ቢወደኝ ደስ ነው የሚለኝ፣ አይከፋኝም። እሱ እኮ የአንተን ህይወት ነው ለፍቃድ ስለሰጠህ እኮ ነው። የፍቃድ ምልክት በነገራችን አያውቀኝም። ሙሉ እውቀት የለውም። ሙሉ እውቀት የሚኖረው አንድ አምላክ ነው ራሱ ማለት። እስቲ ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ነው። እሺ በቅድሙን ምን አልከኝ ታዲያ? ያንን ጥቅስ ማቴዎስ ላይ ያለው ማሳወራ አልነበርሽም ራሱ ማለት ነው። እንሄዳለን ወደ እሱም ከፈለግሽ፣ ግን አሁን ይሄንን እንጨርስና ወደዛ እንሄዳለን። እስቲ ዮሐንስ ወንጌል 12:49 ላይ አውጪው። ዮሐንስ ወንጌል 12:49 ላይ አውጪው። ማሻአላ መስጊዳችሁ አሪፍ ነው ወይ ብሮ? ማሻአላ ራሳቸው አማና ነበረ። ለዛ ነው ላሳያቸው የፈለኩት። ኡስታዝ እስቲ አውራን። ምንድን ነው እስቲ? ወቅፍ ነው አንተን ነው መስጂዱ ያው ጠባብ በጣም እንዲህ አንድ ሁለት ሰልፍ ነበረ። ከዛ ላስቲር ተዋጥቶ የተሰራ መስጂድ ነው። በቲክቶክ ጀማ ወደ 3 ሚሊዮን 2 ነጥብ ምናምን ወደ 3 አካባቢ የሚጠጋ ብር ነበር። ይሄው አማናቸውን እያሳያቸው ነው። አማናቸው ላየ ልዩነቱ ብሮ እንደዚህ መስጊድ ሰርተው በስነ ስርዓት የሚያሳዩ አሉ። እንደገና ደግሞ የሚያጨረብሩም አሉ። የተለያየ ሰው ነው ያለው ማለት ስራ ያበላሻሉ። አንዳንዴ ሀይር ስራ አውሮፓ ላይ ያለው አረብ ሀገር ያሉት አሜሪካን ያሉ ሰዎች መርዳት ይፈልጋሉ፣ የምር ለመናገር ምክንያቱም አጅር ለማግኘት ሁሉም ሰው ይፈልጋል። ግን በመስጊድ ስም የሚያጭበረብሩ ሰዎች፣ በሰለምቴ ስም የሚያጭበረብሩ፣ በየቲሞች የሚያጭበረብሩ ሰዎች አላህን ሊፈሩ ይገባል። ማለት እንደዚህ አይነት መስጊድ ይወላችሁ፣ እንደዚህ አይነት መስጊድ ራሱ ይወጣዋል። የምር በጣም ነው የሚያሳዝነው። አንዳንዴ ትክክለኛ መረዳት ያለባቸው ቦታዎች አሉ። በስነ ስርዓት መረዳት የሚፈልጉ ሰዎች እንዳይረዱ ይደረጋል። አሁን ያው ይሄ መስጊድ ሳይሆን በጣም ነው ደስ ያለኝ። ራሱ ፎቅ ነው ብሮ? አዎ አንድ ፎቅ ከላይ ለሴቶች ከታች እዚህ ያለው ደግሞ የወንዶች፣ ከስር ደግሞ አንደርግራውንድ አለ። እሱ ደግሞ ወደ ማረጊያ ምናምን ይደረጋል ተብሏል። ገና እንትን ላይ ነው። ኢንሻአላህ በ27 አወራቸዋለሁ ብያለሁ። እስቲ እነሱ ነው አላህ ካለ እንግዲህ ያው ይሄን ይመስላል። ከአንደር ደግሞ አለ። አልሐምዱሊላህ አማናውን ተወተናል። አልሐምዱሊላህ ማሻአላህ። የእንትን አሁን ግቢ ያለው ራሱ የራሱ ግቢ ያው እቺ ነች። በቃ ከዚህ ወደዚህ ነው እንደዚህ ማለት ነው። ማሻአላህ እንደዚህ አሪፍ ነው። እንግዲህ አሪፍ ነው። ማሻአላህ በረመዳን 27 እንጨርሰዋለን ብዬ ተስፋ አደርጋለሁ። ቦታውን አትናገር እሺ። አታክ ማሮ አለሽ? እንቀጥል። ዮሐንስ ወንጌል 12:49 ላይ አውጪው እስቲ ምን ይላል? 49 እኔ ከራሴ አልተናገርሁምና ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ማን ነው የሚለውንና የሚናገረውን ትእዛዝ የሰጠው?
አብ ነው። በእኔ የሚያምንም በላከኝ ማመኑ ነው እንጂ በእኔ አይደለም። ጨርስ እንጂ 44 ላይ ለምን ትገቢያለሽ? 44 45 ላይ ሳይሆን እኔ የጠየኩሽ 49 ላይ ነው ያለሁት። ከዛ በኋላ ቁጥር 50 ላይ ምን ይላል? ይሄ ሁሉ በነገራችን ላይ ቅድም የጠቀስኩልን ጥቅስ ይገልጽልሃል። አብ ስለ እርሱ መስክሯል፣ ስለ ኢየሱስ ክርስቶስ። ኢየሱስ ክርስቶስም ስለ አብ መስክሯል። አይደለም እየሰማው ነው የምናገረው የምለውና የምናገረውን ትእዛዝ ሰጠኝ አለ። ከዛ በኋላ ቁጥር 50 ላይ ምን ይላል? ቁጥር 50 ላይ ምን ይላል? ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራለሁ። ስለዚህ የሚናገረው ኢየሱስ ማን እንደነገረው ነው። እንዲበል እያለ የሚነግረው ማለት ነው። አዎ። ስለዚህ አሁን ጥያቄ የሚነሳው ሙሉ እውቀት ያለው ማንነት ቢሆን ኖሮ ለምንድን ነው ከአብ እየሰማ የሚናገረው? ራሱ ጋር የለም ወይ የሚናገረው? እውቀቱ መተካከልን እንደ መቀማት አድርጎ አልቆጠረውም እኮ እንደዛ ከሆነ አምላክነቱ የተገባ የሱ መለኮትነቱ እውቀቱ መቀማት አይደለም። እንደዚህ ማለቱ ኢየሱስ ክርስቶስ ስለ አብ መመስከሩ መቀማት አይደለም እኮ። የት ገባ የሱ እውቀት? የት ገብቶ ነው ከአብ የሚሰማው? የሱ አብ መስክረለታ ስለ እርሱ አብ መስክሯል እኮ ገባኝ። ግን አሁን የት ገብቶ ነው የሱ እውቀት? የት ገብቶ ነው ከላከው እየሰማ ከራሴ አልናገርም የሚለው ለምንድን ነው? ከራሱ እንዴት መናገር አይችልም እንዴ? እየተናገረ አይደል እንዴ? እርሱ እኮ ተናግሮ ቅድም ከራሴ ምንም አልተናገርኩም ይላል። ለምሳሌ ከራሴ ዮሐንስ 14:10 ላይ ያውጫው 14:10 ላይ ያውጫው። ወይ እዚሁ ጨርሰን እንሂድ እንጂ ነው። አይ ከራሴ ምንም አልተናገርኩም ይላል። አይደለም ከራሴ ምንም አልተናገርኩም ይላል። ከራሱ ምንም አልተናገረም። ከራሴ መተካከልን እንደመቀማት አድርጎ አልቆጠረውም ይላል። መተካከልን መቀማት እንደመቀማት ያልቆጠረው መቼ ነው? መጀመሪያም እኮ ኢየሱስ ክርስቶስ ወደዚህ ምድር በመጣበት ሰዓት ላይ ራሱን ዝቅ ባደረገበት በስጋ በተገለጠበት ወራት ወደዚህ ወደኛ ሲመጣ ከእግዚአብሔር ዘንድ ወደኛ በመጣበት ጊዜ ያንን ክብሩን ያንን እንትኑን አምላክነቱን እንደ መቀማት አድርጎ አልቆጠረውም። አሁን ለምሳሌ ያንን ሲጠቅስ ምን አለ እዚህ ጋር 44 ላይ በእኔ የሚያምን በላከኝ ማመኑ ነው አለ። ማሮ እየተሰማሽ ነው ወይስ ኔትወርክሽ ነው? እሺ አተደራረቢ ሀሳብ ማለት እኔ ስፈልግ እንትን ያለሽ ጥቅስ ማውራት ስትፈልጊ ማብራሪያ ስፈልግ ታብራሪያለሽ። የቱ ጋር ነው አምላክነቱን መተካከል አልቆጠረም የሚል ነገር ያለው? የቱ ጋር ነው እንደዛ የሚል ጥቅስ ያለው? ዕብራውያን ውስጥም አለ። ሲያውጭው ጥቅሱን ሞላ ማሩ የሚባል ሰፈር አለ አዲስ አበባ ውስጥ እና ማሩ ከሚባለው ነው ማሮ የሚለው ቃል የመጣው ግስ ስሮ ቃል ከዛ ስሮ ቃል ነው የመጣው አይደል? ማሮ አይደለም በሲዳምኛ ነው። ኦኬ አይ ፊልጵስዩስ ምዕራፍ 2 ላይ ሲዳምኛ ነው። በሲዳምኛ ይቅርታ ማለት ነው ምህረት ማለት ነው። ኦኬ በጣም አሪፍ ነው። እሺ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ይላል? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አድርጎ አልቆጠረውም ይላል። ነገር አልቆጠረውም። በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ማለት ቀምቶ ያገኘው። ወይ እንግዲህ ማታዳምጪ ከሆነ በጣም አስቸጋሪ መደማመጥ እያብራራሁልሽ ነው። ጥቅሱ ላይ አምላክነትን ትቶ መጣ የሚል ነገር የት አለው? አሁን ያነበብሽው ጥቅስ ላይ እርሱ በእግዚአብሔር መልክ እኮ ነው ሲኖር ሳለ ነው የሚለው። በእግዚአብሔር መልክ ነበረ ሲኖር የነበረው። እግዚአብሔር የተባለው ሳለ ከእግዚአብሔር ጋር መተካከል። ኧረ በለው እግዚአብሔር የተባለው ማን ነው? እዛ ጋር እግዚአብሔር አብ ነው የተባለው እኮ። በእግዚአብሔር መልክ ሲኖር ሳለ ማለት በአብ መልክ ሲኖር ሳለ ነው አይደለ? አብ መልክ ሲኖር ሳለ ስለዚህ የአብ መልክ ከእርሱ ጋራ መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላልና በአምላክ መልክ ሲኖር ሳለ ከአምላክ ጋር ኧረ በለው በቃ ይበቃል። እኔ እንደዚህ እንትን ሳይሆን ተረጋግተሽ ካላወራሽ ያስቸግራል። ማሮዬ እህቴ፣ ኢትዮጵያዊ እህቴ፣ የሃይማኖት እህቴ አይደለሽም ግን ኢትዮጵያዊ እህቴ ነሽና አይ ቲንክ ሌላ ሰው አስገቡ። ኡስታዝ ጀማል ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ዋንረሳሳ ቃል ገብተውልኛል ታች ያሉት ከልባችሁ ትወዱኛላችሁ ወይ ስላቸው አዎ አሉ። እንግዲያውስ እንደዛ ከሆነ በረመዳን በ10ኛው ቀን ውስጥ ዱዓ አድርጉልኝ ብያቸዋለሁ። ቃላቸውን ያከብራሉ ኢንሻአላህ አይደለ? ያ ጀማ ኢንሻአላህ ዱዓ እናደርጋለን። አንተም ዱዓ አድርግልን ኢንሻአላህ። አላህ ይቀበላችሁ ኢንሻአላህ። እስኪ በዚህ ጽፍልሃለሁ። ልጽፍ ስል እኮ በዚህ እየከለከለኝ ነው። አልችልም መሰለኝ። ሜሴንጀር አልጠቀምም ሲጀመር ጀምሮ እዚህ ማለት ነው። ቲክቶክ ላይ አልጠቀምም። ኧረ እኔ ሜሴንጀር አልጠቀምም። እዚህ ኢንቦክስ አልጠቀምም። የሜሴንጀር የእንትን ማለት ነው ቲክቶክ አልጠቀምም።
ኸይር ኢንሻአላህ። በቃ ለዘይር ብዬ ነው ሀቢቢ። ኢንሻአላህ አላህ ይቀበልህ። እሺ እሺ። ዶክተር ስለ የነበረው ነው ባለፈው ተሳስቼ ዶክተር ስለ ስም አጠፋው እኮ በስም ማጥፋት ወንጀል ውስጥ ራሱ ዲጄ ዳኒ። አቤት አቤት፣ እንዴት ነህ? ሰላም ነው? ዲጄ ነህ እንዴ አንተ? ያ ዲጄ ነኝ። ዶክተር አለ ዲጄ ታጫውታለህ? እንትን ዲጄ ምናምን ነገር ሙዚቃ ያ አጫውታለሁ። ኦኬ። ኦርቶዶክስ ነህ ወይስ ፕሮቴስታንት ካቶሊክ? ኦርቶዶክስ ነኝ። ኦኬ። ይፈቀዳል ዘፈን በኦርቶዶክስ? ያ ማለት በራሴ ነው እንጂ ህግ ውስጥ ቀስ ብለህ ትተዋለህ። ኢንሻአላህ ሙያ ትቀይራለህ። ገላትያ 5:19 ላይ ዘፈን ራሱ የሥጋ ስራ ነው ይላል። ራሱ ዘፋኝነት የእግዚአብሔር መንግስት አይወርስም ይላል። ሮሜ 13:13 ላይ ደግሞ ምን ይላል? በዘፈንና በስካር አይሁን ይላል። እና ሐራም ነው። ቀስ ብለህ ትተዋለህ። ኢንሻአላህ አላህ መልካም ስራ ጥሩ ስራ ይወፍቅ ፈጣሪ። ታንክ ዩ ኦልራይት። አንድ ጥያቄ ነበር ጠይቅሽ። ብዙ ጊዜ ጠይቂያቸው ነበረ እና እነሱ ኤክስፕሌን የሚያደርጉልኝ ነገር በሌለ ቦታ ምን አልከኝ? ምን ይላል መሰለህ ለኡስታዞች ለጠይቄ ነበረ። እነሱ በተለያየ መልስ ነው የሚሰጡት። አንተ ትንሽ አይህ የምትመልሰው ይመስለኛል። እኛ ክርስቲያኖች ምን አልከኝ? እኛ ክርስቲያኖች ክርስቶስ ኢየሱስን የአብ ቃል ነው ብለን የምናምነው ማለት ነው። እናንተ ደግሞ ቁርአንን የአላህ ቃል ነው ብላችሁ ታምናላችሁ። እና ምን ይላል ቁርአን? በትንሣኤ ቀን እንደ ገረጣ ሰው ሆኖ ይመጣል ይላል። ምን ላይ ነው እንደዛ የሚለው? 37:81 ላይ። ኦኬ ዳይፍ ነው አዲሱ። በነገራችን ላይ አዲሱ ዳይፍ ማለት ተቀባይነት። አዎ እንትኖቹ ሀዲሶቹ በአራት ይከፈሉ የለ? አራት አይነት ናቸው ሀዲስ ያሉት። አንደኛው ከረሱል ሰለላሁ ዐለይሂ ወሰለም በቀጥታ የተላለፈ ሆኖ ሲመጣ ምን እንለዋለን? ሷሂህ እንለዋለን፣ ኦተንቲክ እንለዋለን፣ ታማኝነት እንለዋለን። ሁለተኛ ነገር ደግሞ ከረሱል ሰለላሁ ዐለይሂ ወሰለም ነው የመጣው ግን ያስተላለፉት መሀል ላይ ያሉ ሰነድ ላይ ያሉ ሰዎች በጣም ጎበዝ ካልሆኑ ሐሰን እንለዋለን፣ ጉድ ጥሩ ነው ብለን እንላለን። ስለዚህ አቂዳና ፊቂ የሚመሰረተው ወይም ደግሞ የዶግማና ቀኖና እኛ ጋር የሚመሰረተው በሐሰንና በሶሂህ በሆኑ ሐዲሶች ነው። ከዛ ደግሞ ሶስተኛው ምንድነው? ምንም ሰንሰለት ሳይኖረው የመጣ ሐዲስ ከሆነ እሱ ምን ይባላል? ዘይፍ ይባላል ማለት ነው። ወይም ደግሞ ደካማ እንለዋለን፣ ዊክ የምንለው ማለት ነው። አራተኛውና የመጨረሻው ደግሞ ሰንሰለቱ ታውቆ ሰውየው ታውቆ ያ የመጣው ሰውዬ ግን ሙናፊቅ ከነበረ ውሸታም ከነበረ ደግሞ መውዱ እንለዋለን፣ የተቀጠፈ ፋብሪኬትድ እንለዋለን ማለት ነው። አሁን ከነዚህ አሁን የጠቀስከው ንግግር ነው ስንል ንግግር ሲፋ ነው ወይስ ሸክስ ነው? በእኛ እምነት ውስጥ ከሱ ነው የወጣው አይደል? የተናገራት ቃል አይደለም የሚባለው እንደዚህ አላስ ማለት ባህሪ ማለት ነው፣ አትሪቢዩት ማለት ነው። ሸክስ ማለት ደግሞ ፐርሰን ማለት ነው። እና ያላ ንግግር ያላ ባህሪ ነው ብለን ነው የምናምነው ወይስ ያላ ፐርሰን ነው ብለን ነው የምናምነው እኛ ሙስሊሞች? እኔ እንጃ እሱን አላውቀውም። እንደዛ ነው። በእኛ ትምህርት ውስጥ ምን አለ መሰለህ፣ ኦንቶሎጂ ስታጠና ስነ ኑባሬ የሚባል ትምህርት አለ። በስነ ኑባሬ ውስጥ ማንነት፣ ምንነትና ባህሪ የሚባል ነገር አለ። አሁን ለምሳሌ አንተ ምንነት ምንድን ነው? አንተ ምንድን ነህ? ምንነት ማለት ሰው ነኝ። ሰው ነህ። ምንነት ማን አንተ ማን ነህ ስትባል ደግሞ ማን ነኝ ትላለህ? ያው ዳንኤል እላለሁ። አዎ። ስለዚህ አሁን ማንነትና ምንነትን ነገርከኝ። ከዛ በኋላ ደግሞ ማየት፣ መስማት፣ መናገር፣ ማወቅ ምናምን ደግሞ ምንድነው? ባህሪያት ነው፣ አትሪቢዩት ነው ያንተ። ካንተ አለየው ማለት ነው። ያንተ እውቀት አንተ አይደለህም፣ ግን ያንተ ነው። ዶክተር አንተ አዋቂ እንጂ እውቀት አይደለም። እውቀት ነህ ወይስ አዋቂ ነህ አንተ? አዋቂ ነኝ። አዋቂ ነህ እንጂ እውቀት አይደለም። እውቀት ያንተ ባህሪ ነው። ያንተ ባህሪ ግን ተነጥሎ ሰው ነው ወይስ አይደለም አይባልም። ለምን? ያንተ ባህሪ ነው፣ አትሪቢዩት ነው። ኦንቶሎጂ ላይ ስታጠና ማለት ነው አትሪቢዩት ነው። ስለዚህ አላህ ጋር ስትመጣው በኦንቶሎጂ ፈጣሪ ማን ነው ከተባልክ አላህ ነው። ቃሉ ምንድነው ሲባል ቃሉ ደግሞ ምንድነው? ባህሪው ነው፣ የእሱ ባህሪ ነው። እውቀቱ የእሱ ባህሪ ነው። ማየት መስማት ምናምን የሚባል ነገር የእሱ ባህሪ ነው። የመናገር የማወቅ የመስማት የማየት ባህሪ ያለው እሱ ማለት ነው። ስለዚህ የእሱ ንግግር ከእሱ የምትነጥለው ነገር አይደለም ማለት ነው። 2 እና 2 5 ነው ወይስ 6 ነው ሲደመር? 2 እና 2 4 ነው።
የጠየኩ ጥያቄ 5 ነው ወይስ 6 ነው የጠየኩ? ሁለትና ሁለት ሲደመር ምን አይነት መልስ የለውም ነው? ኖ የጠየኩ ጥያቄ 2 እና 2 ሲደመር 5 ነው ወይስ 6 ነው? መልስ የለውም። እንዴት አምስት ማለት አልችልም፣ 6 ማለት አልችልም እኮ። ለምን አትልም? እኔ በቃ እሷም በቃ አየህ ምን ይባላል? ሁለት አጥር ሁለት ቀጠና ይዞ ፎርስ ዳይኮቶሚ ይባላል። ያ በሎጂክ ብላክ ኤንድ ዋይት ፋላሲ ነው የተጠቀምኩት። ሶስተኛ አማራጭ አለ፣ 5ም 4ም ያሉን አማራጭ አለ። ስለዚህ ያለ ንግግር ፈጣሪ ነው ወይስ ፍጡር ነው ተብለህ ብትጠይቅ ምንድን ነው የምትለው አንተ? ፍጡር ነው ፈጣሪ ነው ፈጣሪ አይደለማ። ምክንያቱም ፈጣሪ አላህ ነው እንጂ ያለ ንግግር ነው ራሱ ማለት ነው። ቀለል አድርገህ የራሱ አካል ነው ማለት ቀለል አድርገህ ኤግዛምፕል ልስጥህ። ፈጣሪ ፍጥረትን ከመፍጠሩ በፊት እውቀቱ አለው ስለ ፍጥረት? ፈጣሪ ፍጥረትን ከመፍጠሩ በፊት እውቀቱ አለው ወይ? አዎ፣ ስለ ፍጥረት እውቀቱ አለው። የራሱ እውቀት የሚባል ያውቃል አይደል? ከፍጥረት በፊት ያውቃል። ያ የፈጣሪ እውቀት ፈጣሪ ነው ወይስ የፈጣሪ ነው? የፈጣሪ ነው። ኦኬ፣ ፈጣሪ ነው። ያው ፈጣሪ ነው ብለህ አይደለም። ፈጣሪ ነው ስለ የፈጣሪ ነው ወይስ የፈጣሪ ነው? ያ እውቀቱ የፈጣሪ ነው። ያው አንድ ነው። ፈጣሪ ነው የፈጣሪ ነው። ፈጣሪማ አይደለም። በኦንቶሎጂ ቃሉ አዳኝ ነው። ታውቃለህ አይደል? አሁን ያለ አካል ዳንኤል በደንብ እንድትረዳ ነው የፈለኩት። ፈጣሪ ከፍጥረት በፊት እውቀት አለው፣ ፍጥረቱን የሚያውቅበት እውቀት አለው። ያ እውቀቱ አብሮት ነው ያለው አይደለ? አትነጥለውም ከሱ። ስለዚህ በፈጣሪ ዘንድ ያለው የፈጣሪ እውቀት ፈጣሪ ነው ወይስ የፈጣሪ ባህሪ ነው? የፈጣሪ ባህሪ ነው። ኦኬ፣ ፍጡር ነው። የፈጣሪ ባህሪ ነው። ፍጡር ነው። ፍጡር አይደለም። ፈጣሪም አይደለም፣ ፍጡርም አይደለም። አትሪቢዩት ነው፣ ባህሪ ነው። አየህ፣ ትራይኮቶም የሚባል ነገር አለ እኛ ጋር፣ ሶስተኛ ማለት ነው። በክርስትና በአይሁድ በእስልምና ትራይኮቶም የሚባል ነገር እንቀበላለን። ፈጣሪም ፍጡርም ያልሆነ በፈጣሪ የፈጣሪ የሆነ ነገር አለ ማለት። የእኔ እውቀት እኔ አይደለሁም፣ የእኔ ነው፣ የእኔ ባህሪ ነው ራሱ። ቴዎሎጂ አለ ራሱ። አንተ ዲቫይን ሲምፕሊሲቲ ነው የምትቀበለው? አብሶሉት ዲቫይን ሲምፕሊሲቲ ትቀበላለህ? ኖ፣ እኔ ደግሞ ምንድነው የምለው መሰለኝ እግዚአብሔር የሆነ ዲቫይን ራሱ አብሶሉት ዲቫይን ሲምፕሊሲቲን ትቀበላለህ ወይ? በአንተ ትምህርት ያ እቀበላለሁ ማለት የካቶሊክና የፕሮቴስታንት ገብቶሃል ያልኩህ ምንድን ነው ያልኩህ? እስቲ አስረዳኝ እስቲ። አብሶሉት ዲቫይን ሲምፕሊሲቲ ማለት አምላክ ባህሪ የለውም ብሎ የሚያምኑት ፕሮቴስታንትና ካቶሊኮች ናቸው። አብሶሉት ብሎ የሚያምኑት አንተ የምትቀበለው ኦርቶዶክስ ስለሆንክ የኦሪየንታል ኦርቶዶክሶችም የኤስተርን ኦርቶዶክሶችም የሚቀበሉት ዲቫይን ሲምፕሊሲቲን ይቀበላሉ። አምላክ አይከፋፈልም አንድ ነው ብለው ያምናሉ። ግን ባህሪያት አለው ብለው ያምናሉ። ኢነርጊያ የሚባል ነገር አለ። ኢነርጊያና ኡሲያ አለ። ስለዚህ ኢነርጊያ ኡሲያ ነው ኖ እኔ የምቀበለው አምላክ ባህሪ ያለው እኮ። በኦርቶዶክስ ትምህርት ኢነርጊያና ኡሲያ የሚባል ነገር አለ አይደለ? ኤሰንስና አትሪቢዩት የሚባል ነገር አለ። ወይም ደግሞ ባህሪዮትና ምንነት የሚባል ነገር አለ። ስለዚህ ኢነርጊያ የሚባለው ኡሲያ ነው። ያ የኦርቶዶክስ ትምህርት ነው። አልተማርኩም። በትምህርት ደረጃ እያስረዳው ነው። ቀስ ብለህ ይኸውልህ። እኔ አሁን ምንድነው የምታደርገው መሰለህ? ቻናል አለኝ እኔ ቴሌግራም ቻናል አለ። ይሄኔ ቻናል የለኝም። በቃ እሱ ጋር ገባና በደንብ ከመጀመሪያ ጀምሮ ይሄንን በደንብ እንደዚህ አይነት ነገሮችን ቢያንስ እንኳን አንተ እንትን ባትልበትም እኔ ስትሮማን ፋላሲ እናንተ ላይ አልሰራም። ቁልሙ ማይጸጽ ማለት ነው። ማትሉትና ማታምኑበትን ነገር አልሞግታችሁም። መጽሐፋችሁ ላይ ያለ ነገር ነው ማወራው። ቴዎሎጂያቸው ላይ ያለ ነገር ነው። ቢያንስ ይጠቅማል። ቢያንስ እንኳን እውቀቱ ሁለቱም ሃይማኖት አዳርጌ እከታተላለሁ። ችግር የለም። እንትን በለው እስኪ ላክለት ጀማልን። ውሰድ ጀማል አለ ወይም ሰላማዲ። እሺ እስቲ አዲስ ነገር አድርጎ በውስጣው ላክለት እንትን እንግዲህ ኦኬ። ጨምርና እንትን ልበል። ያዳዳችሁት ነው እንጂ ልጁ ደርባባ ነው። ቀበኛ ዳተኛም ሞገደኛም አይደለም። እንዲሳየው እታች ያሉትን ስለሚሰሙ ነው። እታች ያሉት ይሳደባሉ። እነዚህ ያለባቸው ከራቸው የት ነው የሚሳደበው? አይ አልሳደብም። ምን ሆነ? የት ነው የሚሳደበው? እኔ ምን ዋይድ አንድ ስለቆንጠል አራይ ሳደብ በቃ እሱማ የኔ ፍሬንድ ነው። በቃ ከዚህ በኋላ ሲመጣ ከኔ ጋር እንዲያወራ አደርገዋለሁ። ባይሆን ሻይ ቡና አለዋለሁ በራሴ ወጪ ማለት ነው። አንድ ጥያቄ ልጨምርና ይተመልስ መርቅልን። አንድ ጥያቄ ጥያቄ ደግሞ በሳሂህ ሙስሊም 2749 ላይ
ሕይወቴ በእጁ በሆነው በእርሱ እምላለሁ ይላል። ኃጢአት ባትሰሩ ኖሮ አላህ ከህልውና ያጠፋቸዋል። እነዚህ ኃጢአት የሚሰሩትን እና የአላህ ምህረትን በሚለምኑ ሰዎች ይተካቸው ነበር ይላል። ኃጢአት የማይሰሩትን አጥፍቶ ኃጢአት እየሰሩ ምህረትን በሚለምኑት ይተካቸዋል ይላል። ይህን እንደዚህ አይነት አነጋገሮች ሃይፐርቦሊክ ይባላሉ። ታውቃለህ? ሃይፐርቦሊክ ስቴትመንት ማለት ሃይፐርቦሊክ ስቴትመንት የሚባል ነገር አለ። ለምሳሌ እንትን ላይ ሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ ቢረጋ ታየኛለህ አለው አይደለ? ይህ የሚል ነገር ይጠቀማል። ምን ማለት ነው? ቢረጋ ታየኛለህ፣ ቢረጋ ታየኛለህ ሲል ሀሳቡ ምን ለማለት ፈልጎ ነው? ቢረጋ ታየኛለህ ሲል ዛት ሚንስ አይረጋምም አታየኝም ነው መልእክቱ አይደል? ሱረቱል አዕራፍ ምዕራፍ 7 ቁጥር እንትን ላይ ማለት ነው ሲናገር ማለት ነው። ሲናገር ምንድን ያለው? ቢረጋ ታየኛለህ አለው። ሙሳ ለቀጠሯችን በመጣና ጌታውን ባነጋገረ ጊዜ ጌታዬ አሳየኝ፣ ወደ አንተ እመለከታለሁ አለ። አላህም በፍጹም አታየኝም፣ ወደ ተራራው ተመልከት፣ በስፍራው ቢረጋ በእርግጥ ታየኛለህ አለው። አሁን እንደዛ ሲለው ታየኛለህ፣ በእርግጥ ታየኛለህ አለው። ቢረጋ ነው ያለው። በስፍራው ቢረጋ ማለት በስፍራው አይረጋም ማለት ከሆነ እናንተ ኃጢአት ባታደርጉ ኖሮ ማለት እናንተ ኃጢአት ታደርጋላችሁ ማለት ነው። ሃይፐርቦሊክ ይባላል። ብዙ ነው እንደዛ አይነት እንትን ነው። ረሱል ሰለላሁ ዐለይሂ ወሰለም ኢማም ሙስሊም ላይ አንተ የጠቀስከው ጥቅስ ላይ እንደዛ ነው። በዚያ ነፍሴ በእጁ በሆነችው በአላህ እምላለሁ እናንተ ኃጢአት ባታደርጉ ኖሮ አላህ እናንተን ያስወግዳችኋል። ኃጢአትን አድርገው ከዛም ይቅር ጠይቀው አላህ ይቅር የሚላቸው ህዝብ ያመጣ ነበር ማለት ዛት ሚንስ ኃጢአት ታደርጋላችሁ ነው ለማለት የተፈለገው እንጂ አይ ቲንክ ኃጢአት ስሩና ኃጢአት ማሰሩ ከሆነ ሌላ ኃጢአት የሚሰራ ሰው ያመጣል ለማለት ተፈልጎ አይደለም። ራሱ ልክ ሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ ተመለከተው በስፍራው ቢረጋ ማለት አይረጋም ማለት ነው። ስለዚህ ኃጢአት ባታደርጉ ኖሮ ማለት ኃጢአት ታደርጋላችሁ ማለት ነው። ሌላ ኤግዛምፕል ልስጥ። ራሱ እንደዚህ አይነት እንትኖች አሉ። ኦሪት ዘዳግም 28:63 ላይ ይኸው ያህዌ በጎ ነገር ያደርግላችሁ ዘንድ ያበዛችሁ ዘንድ ደስ ይለው ዘንድ እንደነበረ እንዲሁ ያህዌ ሊያጠፋችሁና ሊያፈርሳችሁ ሲሆን ደስ ይለዋል አለ። ምን ማለት ነው ትርጉሙ? ማለት ይሄ ሃይፐርቦሊክ ስቴትመንት ነው በክርስቲያኖች ቴዎሎጂ። ያህዌ ሲያጠፋና ሲያፈርስ ደስ ይለዋል አይለውም። ግን ታዲያ ለምንድን ነው እንደዛ የሚለው ሲባል ሃይፐርቦሊክ ስቴትመንት ይባላል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 12 ላይ ተመልከተው ምን ይላል? ሐሰትን ያምኑ ዘንድ እና ፍርድን እንዲቀበሉ የስተት አሰራር እግዚአብሔር ይልክባቸዋል ይላል። ምን እንዲያደርጉ ፍርድን ተቋጣ ነበር። እስቲ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 12 ላይ ፍርድን እንዲቀበሉና ሐሰትን ያምኑ ዘንድ አምላክ የስተት አሰራር ይልክባቸዋል አለ። አሁን ሊተራሊ ስታየው ይመስላል እንደዚህ። አሁን አምላክ እንዴት አንዴ ፍትሃዊ አይደለ እንዴ? የስተት አሰራር እንዴት ይልካል? ለምን ፍርድ ሰው እንዲቀበልና ሐሰትን ሰዎች እንዲያምኑ እንዴት አምላክ የስተት አሰራርን ይልካል ብለህ ትላለህ። ዘዳግም 28:63 ላይ ደግሞ ምን አለ? ያህዌ ሊያጠፋችሁ ሲያፈርሳችሁም ደስ ይለዋል አለ። አምላክ ሰው በመጥፋቱና በመፍረሱ የሚደሰት ነው? ሃይፐርቦሊክ ነው? አይደሰትም። በክርስትና ምንድነው ኃጢአት ነው ራሱ መከራን የሚያመጣው በሰዎች ነው። እሱ ነው የምልህ እኮ። ስለዚህ እዚህ ጋር አሁን የሰጠው ኤግዛምፕል እንደዛ ነው። አሸርጥ ይባላል እንትን ማለት ነው። አርፉል አሸርጥ ይባላል በኢስላም ማለት ነው። ወይም ደግሞ ምንድነው በአማርኛ ሁኔታዊ መስተዋድድ ኮንዲሽናል ፓርቲክል ይባላል። ኖሮ የሚለው አፍራሽ ከገባ እናንተ ኃጢአት ባታደርጉ ኖሮ ማለት ኃጢአትን ታደርጋላችሁ የአደም ልጆች ሁሉ ተሳሳች ናቸው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አንድ ቦታ ላይ ምንዋል? በዚያ ነፍሴ በሆነችው ጌታ እምላለሁ አሉ። ከዛስ የአደም ልጆች ሁሉ ተሳሳች ናቸው፣ ከተሳሳቹ ሁሉ በላጩ ግን ከስህተታቸው በተውበት ተመላሾች ናቸው፣ በንስሐ የሚመለሱ ናቸው አሉ። ስለዚህ ኃጢአት እናንተ ባታደርጉ ማለት ኃጢአት ታደርጋላችሁ ማለት ነው። ቢረጋ በተራራው ቢረጋ ማለት አይረጋም ማለት ከሆነ ማለት ነው እንጂ ኃጢአት ታደርጋላችሁ ግን ንስሐ ግቡ ቶሎ በሉ ነው ለማለት የተፈለገው። ሃይፐርቦሊክ ስቴትመንት ይባላል ይሄ። አይችሉም። አዎ እንደዛ ነው። ስለዚህ እነሱ አይችሉም። አሁን ወደ ረሱል ሰለላሁ ዐለይሂ ወሰለም የመጣው መልአክ ቁርአን ካላህ ዘንድ ይዘው የመጣውና ያላ ንግግር በሆነው በቁርአን ውስጥ የሩቅ ነገር ሚስጥሮች አሉ፣ ወደፊት ሀፕን የሚያደርጉ ተነግረው የተፈጸሙ ነገሮች አሉ። ከዛ አንጻር እንለየዋለን። በዛም አንደኛው መለያው ይሄ ነው። መሰለህ አልሰቀሉትም፣ ክርስቶስን አልሰቀሉትም፣ አልገደሉትም። የክርስቶስ ልጅ የለውም። እሱ ሌላ እንዴት መጀመሪያ ህይወትን እሱ አሁን አንተ ማድረግ ያለብህ ይሄኛው ሳይሆን ከባይብል አንጻር ይሄ ነገር እንዴት ታዩታላችሁ? ልጅ ሲባል እናንተ ጋር ደግሞ ልጅ የሚባል ነገር የለም። ባይብል 4 ወንጌሎች ላይ ተሰቅሏል ይላል፣ ቁርአን ደግሞ አልተሰቀለም ይላል። ያንን እንዴት ታዩታላችሁ ብለህ ነው መጠየቅ ያለብህ እንጂ ምን መሰለህ ፍሬንድ አባባሌ ምን መሰለህ አሁን ሲመጣ ለምን የራሱን አስተምሮ ይዞ አልመጣም ብዬ ነው። እሱማ ከአደም ጀምሮ የነበረውን ነው የተናገረው። አላ ሰንሰለቱን መጀመሪያ ከነገረን በኋላ ቁርአን 3 እንትኖችን የያዘ ነው አይደለ? 1/3ኛው ኢሳ ነው ራሱ ቀሶስ ነው ትረካ ነው። 1/3ኛ ደግሞ ስለ ኢማን ነው አቂዳ ላይ ነው። 1/3ኛ ነገር ደግሞ ስለ ፊቂ ነው ራሱ
ስለ ህግ ነው፣ አካም ነው የያዘው። ስለዚህ ጥንት የነበረውን ነገር አላህ ይናገርና ጥንት የነበረውን ነገር ነግሮን ጥንት የነበሩ ሰዎች መልእክተኛ ባለመቀበጣቸው የተቀበሉትን ቅጣት እና ያገኙትን ሽልማት ወሮታና ጸፈታ ይነግረንና የቂያማ ቀን የፍርድ ቀን የሚባል አለ እና አሁን የመጣው የመጨረሻው መልእክተኛ ሰዎች በመቀበላቸው የሚያገኙትን ወሮታና ጸፈታ ምንዳና ትሩፋት ትርጉትና ትርሲት እንዴት እንደሚቀበሉ ለማሳየት ነው የሚተርከው። ሱረቱል ሁድ ምዕራፍ 11 ቁጥር 120 ላይ ምንድነው የሚለው? አላህ ከመልእክተኞች ወሬ ለምዕመናን መገሰጫና ማስታወሻ በአንተ ላይ እንተርክልሃለን ነው የሚለው። አየህ ምዕመናን ከዛ ነገር ትምህርት እንዲያገኙበት ነው ወደኋላ የነበረውን ነገር የሚናገረው እንጂ ቁርአን ራሱን የቻለ አህካሞች አሉት፣ ህጎች አሉት። ይሄ ነገር ፈርድ ነው፣ ይሄ ነገር ሙስታሃብ ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር መክሩህ ነው፣ ይሄ ነገር ሐራም ነው የሚለው ራሱን የቻለ ህግ አለው፣ ሸሪዓ ያለው ራሱ ማለት ነውና ከዛ ደግሞ እንዴት ማመን እንዳለብህ በነቢያቱ እንዴት ነው የምታምነው፣ በአላህ እንዴት ነው የምታምነው፣ በመልእክተኛው እንዴት ነው የምታምነው፣ በመላእክት እንዴት ነው የምታምነው የሚለው የራሱ የሆነ ትምህርት አለ። ወደኋላ የነበረውን ነገር እየነገረን ያለ ነው። ትምህርቱ ምን እንደነበረ ሜን ፖይንት የሚባለው ነገር አብይ የሆኑ ነገሮችን ይናገራል። አሰስ ገሰስ የሚባል ነገር ቁርአን የለውም። የቆጡን የባጡን አያወራም። አክቲቪቲና ቶራ ቦራም የለውም ቁርአን። ነገር ግን ዋና የሚባሉ መልእክቶችን ወደኋላ የነበሩትን ነገር እንጂ ከእናንተ ጋር ለመነጋገር ፈልጎ አይደለም። ራሱ ስለ አድና ስለ ሰሙድ ህዝቦች ምናምን ቁርአን ይናገራል። እናንተ ጋር ግን የለም ይሄ ነገር። ስለዚህ ከዛ አንፃር ነው አይ ቲንክ አይበቃም ወይስ እንዴት ነው? አይ ፋይን ነው፣ አሪፍ ነው የመለስልኝ። ቴንክ ዩ በጣም አትጥፋ። ምን አልከኝ? ሰው አክባሪ ነህ፣ አሪፍ ነህ አልኩኝ። በጣም አፕሪሺየት ዩ ማማ። አይ ችግር የለውም አብሽር። እንግዲህ ሻይ ቡና ላሃለው ሌላ ቀንም ናና ባይሆን በኔ ውጪ እችላለሁ እስከምሰልም ድረስ። ከሰለምኩ በኋላ ደግሞ አንተ ተጋብዘኛለህ። ኦኬ ቴንክ ዩ ብራ። ኡስታዝ እኔ ጋር ዝናብ ነው እና ምንም